ኮብልላ ነበረች ነፍሴ ከእግዚአብሔር መንገድ። የጌታችን የኢየሱስ ክርስቶስ የሕማማት ሳምንት ጌታችን ኢየሱስ የሰውን ልጆች ለመፈለግ ወደዚህ ምድር መጥቶ የመጣበትን ዓላማ ለመፈጸም የዘላለም ሕይወትን ለኛ ሊሰጠን መሰረት የተጣለበት ሳምንት ነው። ይሄ ሳምንት ልጁን ለኔ ልኩ አወጣኝ። ኢየሱስ ፍጹም ሰው ፍጹም አምላክ የሆነው ጌታ በጌቴሰማኔ ያለቀሰበት፣ ያነባበት፣ የጮኸበት፣ ቅዱስ ራቱን ያዘጋጀበት፣ ደግሞም ተላልፎ የተሰጠበት፣ መስቀል ላይ የሞተበት ሳምንት ነው። ስለዚህ ለኛ ለወንጌል አማኞች የህይወታችን መሰረት የክርስትናችን መሰረት የተጣለበት ሳምንት ስለሆነ ምንም እንኳ ስለ ኃጢአታችን የከፈለው መሪር የሆነ ሐዘን መሪር የሆነ ሞት ጽዋ ቢጠጣም ለኛ ግን ህይወት የተቀበልንበት ከጨለማ ወደ ብርሃን የወጣንበት ሳምንት ነው። ይሄ ሳምንት ነበርኩኝ ሊያወጣኝ ሲመጣ። ስለዚህ ሕማማቱን ስናስብ የእግዚአብሔር ልጆች ሆነን ለእግዚአብሔር የተዋጀንበት ሳምንት ስለሆነ በደስታ በዝማሬ ደግሞም የተከፈለውን የመስቀል ዋጋ እያሰብን በጸሎት የምንቆይበት ሳምንት ነው። ፈላጊው ራሱ እግዚአብሔር ነው። የጠፋው የሰው ልጅ በራሱ ጥፋት ቢሆንም ግን እግዚአብሔር ፈልጎት የመጣበት የመምጣቱን ደግሞ ዋጋ በመክፈል ያሳየበት ሳምንትና ዕለት ነው ይሄ ቀን። ምንም እንኳ እኛ የወንጌል አማኞች ድህነት በጸጋ ነው በእምነት ነው ብለን እናምናለን። የእግዚአብሔር ቃል እንደሚለን ለምንድነው እኛ ይህንን የዘላለም ሕይወት ለማግኘት የከፈልነው ዋጋ የለም። እግዚአብሔር ግን ዋጋ ከፍሎበታል። እኛ በእምነት ብንቀበለውም እግዚአብሔር ግን እኛን ፍለጋ መጥቶ ለኃጢአታችን የሚገባውን ሞት እኛ መሞት ሲገባን ልጁ ኢየሱስ ክርስቶስ እንዲሞት አድርጎ በሱ ሞት እኛ ሕይወትን ተቀበልን። ሰማያዊ ደስታን ሰላም ከሰጠኝ የሚያስተምረን እግዚአብሔር ወደዚህ ምድር ስጋ ለብሶ ሲመጣ እኛን ይቅርታ ሊጠይቀን አይደለም የመጣው እኛ በበደላችን ምክንያት ልንከፍለው ማንችለውን ዋጋ ሊከፍል ነው የመጣው። ይሄ ምን ያስተምረናል? እኛ ምህረት እንደተቀበልን ይቅር እንደተባልን እኛም ሌሎችን ይቅር ብለን እንድንቀበል ያሳስበናል። ስለዚህ የመስቀሉ ስራ እኛ መንፈሳዊ ሆነን ከእግዚአብሔር ጋር ብቻ እንድንኖር ሳይሆን ጎናችን ካለው ሰው ጋር በፍቅር በሰላም እንድንኖር። ጥፋት አጥፍተናል፣ ግን እሱ መጥቶ ምህረት አድርጎልናል። እኛም ብዙ የጎዱንን ሰዎች አጠፉብን የምንለው እንደ ሃይማኖት ተቋም ሊሆን ይችላል፣ እንደ አገር እንደ ክልል ሊሆን ይችላል። ሰውን ይቅር የሚል ልብ ያስተምረናል ይሄ መስቀል ስራ። ከዚህ በኋላ ባለው ህይወታችን ልንኖር የምንችለው እውነት ለመናገር ይሄ የመስቀል ስራ እግዚአብሔር በታሪክ መካከል በሰዎች ህይወት ውስጥ የፈጸመው ትልቅ አደራረግ ነው። ይሄ ፍቅር አጋፔ የሚባል ፍቅር። አጋፔ ማለት ራስን እስከ መስዋዕትነት የሚሰጥ ከሌላው በጎ ምላሽ ሳይጠብቅ በጎ ነገር ማድረግና መቀጠልን የሚያሳየን ፍቅር ነው ይሄ ፍቅር። ስለዚህ እኛ እግዚአብሔርን የበደልነውን ያህል ሰው እኛን አይበድለንም በየትኛውም መንገድ ማለት ነው። ስለዚህ እኛ እግዚአብሔር በደላችን ሁሉ ይቅር ስላለን እኛ ደግሞ ሌላውን ይቅር በሚል ህይወት ልንኖር ይገባል።